ምን ለማለት ነው? በሄድኩበት እያገኘኋችሁ ነው። እና ምን ይገርማል? እየተከታተላችሁ ነው እንዴ? ሌባ እናት ልጇን አታምንም አሉ ፋየው። ሁሉም እንዳንቺ ነው አይመስልሽ? እኔ ምንድን ነኝ? ሌባ ነሻ? ምን? እኔ ሌባ? ወይዘሮ ባዩሽ እርግብን እየፈለገቻት ትገኛለች። ምክንያቱም በጣም ብዙ ወርቅ ይዛ ስለተሰወረች ማለት ነው። ሰላም እንዴት ናችሁ? ውዴ ኖላዊ ድራማ ቤተሰቦች ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ኖላዊ ድራማ ክፍል 91 ሀና እናቷን ቁጭ ብላ እየጠበቀቻት እያለ እንግዲህ እሷ ባለችበት ማለት ነው እናቷ ትነቃለች ማለት ነው። እና ይሄ በጣም ደስ የሚል ነገር ነው። ምክንያቱም ይህን ሁሉ ጊዜ ወደ ቤት እንኳ አልሄድም ብላ ቁጭ ብላ እናቷን 24 ሰዓት ያለ እንቅልፍ ያለ ምቾት እናቷ እስክትነቃ ስትጠብቅ ነበርና ልክ እናቷ ስትነቃ ደግሞ እሷን መጀመሪያ ስላገኘቻትና ስላወቀቻት በጣም ደስ ብሎናል። እና እንግዲህ በሌላ በኩል ደግሞ ወይዘሮ ባዩሽ አሁን ላይ ተመልሳ ወደ ህይወታቸው መታለች ማለት ነው። እንግዲህ ወይዘሮ ባዩሽ ወይዘሮ ሜላትን ማለት ነው ጓደኛዋን ከመታቻት በኋላ እንድትሞት አድርጋ ነበር የመታቻት። ወይዘሮ ባዩሽ ስለ አሻራ ምርመራ ምናምን የምታውቀው ነገር የለም። ሴትዋን በጠርሙስ ከመታቻት በኋላ ሁሉን ነገር እዛው ትታው ነው ሄደችው። ለማጽዳት ለማንሳት እንኳን አሻራዋን ለማጥፋት አልሞከረችም። እና እንግዲህ ሴትዋ ብትሞት ኑሮ ልቅሶ ጠራ ነበረ። ስለዚህ እጅ ማጣራት አለብኝ ብላ ወይዘሮ ባዩሽ መልሳ ወደ ህይወታቸው መታለች። እንግዲህ ወደ ሆስፒታሉ ስትመጣ ያንን የያዙ እንባ የሆነውን የውሸት እንባዋን እያፈሰሰች እህቴ እኔ እንደዚህ ልሆንልሽ እኔ የኔ አፍ ይዘጋልሽ እያለች እንግዲህ ስታስመስል እያየናት ነበረ። እና እንግዲህ ሀናም በቦታው ስለነበረች እባክዎት ማማ እናቴ ደህና ናት እያለች ልታባብላት ትሞክራለች። እኔ ግን የወይዘሮ ባዩሽ ተመልሶ ወደ እነሱ መምጣት የእነሱ አለመንቃት ትንሽ አናዶኛል። በተለይ አቶ ኖላዊ በጣም ብዙ ነገር ያውቃሉ። ነገር ግን ያቺ ሴቱ ወደ ህይወታቸው መልሳ እንድትመጣ ፈቅደውላታል። ሌላው ቢቀር የሀና አባት ብዙ ነገር ያውቃሉ። ሀናም ብትሆን ከዚህ ሴት እናቷን መጠበቅ አለባት። እንግዲህ ወይዘሮ ባዩሽ ከመጣች በኋላ ሁሉም ሰው ከዛ ዘወር ሲሉላት በመነሳት ከተነሳችበት በንዴት እንዴት አልሞትሽም፣ እንዴት እንደዛ አመተችሽ፣ እንዴት አልሞትሽም በማለት እንግዲህ በብስጭትና በንዴት ወይዘሮ ባዩሽ ሜላት ላይ ስትጮህባት እናያለን ማለት ነው። በእርግጥ እሷ እቅዷ ትሞታለች ብላ ነበር፣ እንድትሞትም ነበር ያደረገችው። ነገር ግን አልሞተችም። እንግዲህ በጣም ብዙ ነገር እያሰበች ነበረ። በትራስም ቢሆን አፍኜ እገልሻለሁ እንጂ ያለዛ አንቺ በህይወት ካለሽ እኔና አንቺ ትልቅ ጦርነት ነው ስትል ራሷንም እንግዲህ ከፍ አድርጋ እያስቀመጠች ትገኛለች። ነገር ግን ወይዘሮ ባዩሽ አሁን ላይ በሁሉም ነገር ተስፋ የቆረጠችበት ጊዜ ደርሳለች። አልሞት ባይ ተጋዳይ ታውቃላችሁ። አልሞት ባይ ተጋዳይ ሰዎች ደግሞ በጣም ብዙ ነገር ያበላሻሉ። ምክንያቱም ማንነታቸው ከታወቀባቸው በኋላ ያን ነገራቸውን ለማስተካከል ይሁን ብቻ ለበቀል ብዙ ነገር ሊያበላሹ ይችላሉ። ስለዚህ ሁሉም ወይዘሮ ሜላትን ሊጠብቋት ይገባል። ሴትዋ በጣም በበቀል የተሞላች ሰው ናት። ምንም አድርጋት አይደለም፣ እንዲሁ በቅናት ተነሳስታ ነው እንጂ ወይዘሮ ሜላት ለባዩሽ በጣም መልካም ጓደኛ፣ ቅን ልብ ያላት፣ በእጇ ያበላቻት ያጠጣቻት፣ የምትወጂውን እያለች የምትወጂውን ገንፎ የምትወጂውን ያለች ማለት ነው። እና ጓደኛ ማድረግ ያለበትን ነገር አድርጋላታለች። እሷ ግን በጣም መጥፎና ጨካኝ ሰው ናት። በጣም ገንዘብ ወዳድ ቀናተኛ ናት። እና እንግዲህ ያን ማስመሰሏን ይዛ ወደ ሆስፒታል በመምጣት ያዘነች መስላ ነገሮችን ሁሉ እየመረመረች ትገኛለች። እንግዲህ አፍኛም ቢሆን እገልሻለሁም እያለች እየፎከረችባት ነው። እና እንግዲህ በዚህ መሀል ነበረ ፖሊሶቹ ድጋሜ ወደ ሐኪም ቤት ይመጣሉ። በባለፈው ክፍል በክፍል 90 ላይ ፖሊሶች መጥተው የሁሉንም የቤተሰቡን አሻራ ወስደው ነበረ። ነገር ግን ግራ ገባቸው ስለ አሻራው። ምክንያቱም ደግሞ የሆነ ልክ ያልሆነ ነገር አለ ብለው ድጋሚ አሻራ ለመውሰድ መጥተዋል። እሱም ደግሞ የሀና
አሻራ ትንሽ ግራ ሳያጋባቸው አይቀርም። እንግዲህ ሀና በሰዓቱ ሆስፒታል ከእናትና ከአባቷና ከወንድሟ ጋር ሆስፒታል ነበረች ለምርመራ እዛው ሆስፒታል ና እሷ መታቻት እንዳይባል እንግዲህ ለሰበብ እንኳን ማይመች በሌለችበት የእሷ አሻራ ስለተገኘ በጣም ግራ ተጋብተው እንግዲህ ድጋሜ ሌላ አሻራ ለመውሰድ ወደ ሐኪም ቤት ይመጣሉ ማለት ነው። እንደምታዩት ወይዘሮ ባዩሽ ቁጭ ብላ ነበረ ከወይዘሮ ሜላት አጠገብ ማለት ነው። ብዙ ነገር እየተናገረች ነበር፣ እየፎከረች ነበረ። ነገር ግን ዶክተሮቹ መጥተው ፖሊሶቹ ማለት ነው ስለ አሻራ ደጋግመው ሲናገሩ ማለት ነው። ስለ አሻራ ብዙ እውቀት የላትም ምንድን ነው እያለች ደጋግማ ነገሩን ለማወቅ ብትሞክርም የሚያስረዳት ሰው ታጣለች። ለአንዳንድ ነገር ነው አናውቅም የሚል መልስ ነበር የተሰጣት። ነገሩን ብዙ ቦታ አልሰጠችውም። ምክንያቱም አሻራ ምን እንደውም ያወቀች አይመስለኝም። ቤት ውስጥ ያሉ ሰዎችን በእርግጥ አልገባቸውም ነገሩ፣ ግን ያው የሚፈልጉትን ያድርጉ ብለው ነው። እና እንግዲህ ይህን ነገር ስትሰማ ግን ወይዘሮ ባዩሽ አይ በቃ ይሄ የቤተሰብ ጉዳይ ነው ብላ ትታቸው ትወጣለች። በዚህ መሀል እንግዲህ እሷ ከወይዘሮ ሜላት ጋር ቁጭ ብላ እያለ ድንገት ሀሲር ወደ ክላሱ ይገባል ማለት ነው። ወይዘሮ ሜላት ወዳለችበት የሕክምና ክላስ ሲገባ ወይዘሮ ባዩሽ ቁጭ ብላ ነበረ። አንተ እዚህ ምን ትሰራለህ ስትለው በመደንገጥ እሱ ደግሞ አንቺ ራስሽ እዚህ ምን ትሰሪያለሽ? እንግዲህ እርስ በርስ እሷም የሆነ ነገር እየተከታተላት እንደሆነ ምንድን ነው ሌባ ልጅ ምንድን ነው ልጇን አታምነው ነው ወይም ደግሞ ብቻ ምን የበላ ለፍልፍ ለፍልፍ ይለዋል ይባላል። እሷ እንደዛ ነው እየሆነች አለችው። ባየቻቸው ቁጥር ትበረታለች፣ ትደነግጣለች። እና እንግዲህ እዚህ ምን ትሰራለህ የሚል ጭቅጭቅ ታነሳለች። እሱም አንቺ ራስሽ እዚህ ምን ትሰሪያለሽ ሲል ይመልስላታል። እና በነገሩ በጣም ትበሳጭና እየተከታተልከኝ ወይ ነህ ወይ እየተከታተልከኝ ነው፣ አማርኛው ጠፋብኝ፣ እየተከታተልከኝ ነው ትለዋለች። እርሱም እንግዲህ ለምን እከታተልሻለሁ እኔና አንቺ እንተዋወቃለን እንዴ ከዚህ ቀደም የት ነው የምታውቂ ብሎ አፋጦ ሲይዛት ተደነግጥና ዝም ትላለች። እንግዲህ ከወጡ በኋላ ውጭ ላይ ታንቀውና እየተከታተልከኝ ነው ብላ ለማስፈራራት ሞክራ ነበረ። አሁን ላይ እሷ በጣም ተስፋ ቆርጣለች። በተለይ ተምቹ የተናገራት ነገር በጣም የሚያስፈራ ነገር ነው። ወይዘሮ ባዩሽ እርግብ ትጠፋባታለች። በጣም ብዙ ወርቅና ገንዘብ ይዛ ከዛ ቤት ወጥታ ነበረ እና አሁን ላይ ወይዘሮ ባዩሽ እሷን በመፈለግ ትገኛለች። ለእሷ ስልክ እየደወለች እና እሷን እየፈለገች እያለ ድንገት ተምቹንና ሀሲርን መንገድ ላይ ታገኛቸዋለች። አሁንም እየተከታተላችሁ ነው ወይ ብላ ትጮኻለች። እና ተምቹ ደግሞ ምን ልትሰሪልን ነው የምንከታተልሽ ብሎ ይናገራታል። እንግዲህ ብዙ ነገር ስትናገር ነገር ግን ሌባ ስለሆንሽ ነው ብሎ እንግዲህ ይናገራታል። ተምቹ ምን እንደነካው አናውቅም። ሚስጥራቸውን እያወጣ ይገኛል። አዎ ሌባ ነሽ ለዛ ነው ብሎ እንዳንቺ መሰሉሽ እንዳንቺ ሁሉ ሰው ሌባ መሰሉሽ ብሎ ተምቹ ከነገራት በኋላ ግን ወይዘሮ ባዩሽ በጣም ደንግጣለች። የምትገባበት ሁሉ ነበር የጠፋት። ከዛ አካባቢ ብን ብላ ነበር ሄደችው። ይሄ ነገር እንግዲህ ትልቅ መዘዝ ይዞ ይመጣን ብዬ አስባለሁ። ምክንያቱም ነገሩን እነሱ ያወቁባት ስለሚመስላት እነሱን ለማጥፋት ርቀት መሄዱ አይቀርም። ስለዚህ እነሱ አሁን ላይ ከዛ አካባቢ ዘወር ካላሉ እሷ እነሱን ለማስገደል መሞክሯ የማይቀር ነው። ነገር ግን ወይዘሮ ባዩሽ አሁን ላይ እዛ መታ ምንም ብታደርግ ማለት ነው እውነታው ግን ብዙዎች ያውቃሉ ማለት ነው። ነገር ግን ቤተሰቦቹ ይህን ነገር ቢያውቁ መልካም ነበረ። ቢያንስ እናታቸውን ለመጠበቅ ይረዳቸዋል። ድጋሜ እንዳታጠቃት በጣም እየፈራሁኝ ነው። መልሳ ወደ ህይወታቸው ገብታለች ማለት ነው። እና የኔ ተወዳጆች እንግዲህ ኖላዊ አሁን ላይ በጣም እያማረ ነው። እንግዲህ በቅርቡም ወይዘሮ ሜላት በደንብ ተሽሏት ወደ ቤቷ ትመለሳለች፣ እርግብም ለህግ ትቀርባለች ብለን ተስፋ እናደርጋለን። ልጄ ሀንዬ ስትላትም ደግሞ በጣም መስማት እንፈልጋለን። እና የኔ ተወዳጆች በሌላ በአዲስ ክፍል እስከምንገናኝ ወዳችኋለሁኝ። እንደው ስወዳችሁ ቻናሌ ሼር አድርጉልኝ። ቻናሌ በጣም ቀዝቅዞብኛል፣ እይታ ምንም የለውም፣ ዜሮ ነው እና
ይህን ቪዲዮ ስታዩ ደግሞ ላይክ አድርጉ፣ ሼር አድርጉልኝ። ያው ታብታብ ነው፣ ኮፒ ሊንክ አይደለም እንደ ቲክታክ ማለት ነው፣ የለውም ይሄ እንደዛ። ነገር ግን ሼር በማድረግ ተባበሩኝ። እወዳችኋለሁኝ። በሌላ በአዲስ ቪዲዮ እንገናኛለን። እስከዛው ድረስ መልካም ጊዜ። ባይ ባይ።